የሰብአዊ መብት ድርጅቶች በሳውዲ አረቢያ መንግስት በኢትዮጵያውያን ላይ የሚፈጸመውን የሞት ቅጣት እንዲያቆም አሳስበዋል። ሰዎች መገደላቸውን ተከትሎ የኢትዮጵያ መንግስት በአስቸኳይ ጣልቃ እንዲገባ ጥሪ አቅርበዋል። ይህንን መረጃ እናካፍላቸዋለን። በትግራይ ክልል የነዳጅ እጥረት አምቡላንሶችን ከስራ ውጪ ማድረጉ ተገለጸ። በሪፈራል ስርዓቱ ላይም ስጋት ተፈጥሯል ተብሏል። ይህንን መረጃ እናካፍላቸዋለን። ለኦሮሚያው ግጭት ዘላቂ መፍትሄ የሚጠይቁት ወጣቶች የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ የክስ ሞት እንደሚጠብቃቸው ሂውማን ራይትስ ዎች አስታውቋል። የሰብአዊ መብት ተሟጋቹ የሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የሌሎቹ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን በሪፖርቱ አመላክቷል። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሂውማን ራይትስ ዎች ረቡዕ ስደተኞችና ሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗ ለመብታቸውና ለህይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ብለዋል። አክለውም ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት እንዳለባቸውም ጥሪ አቅርበዋል። የሰብአዊ መብት ተሟጋቾች ያነጋገራቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ህይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውን ገልጸዋል። ስደተኞቹ በጉዟቸው ላይ ገንዘብ ለማግኘትና ህይወታቸውን ለማቆየት በማሰብ ጫት ይዘው መገኘታቸው ለሰብአዊ መብት ተሟጋቾች አስረድተዋል። ድርጅቱ ካነጋገራቸው መካከል አንዱ ግለሰብ ህገወጥ የሰዎች አዘዋዋሪ ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱትና እርሱ በምትኩ ጫት ይዞላቸው እንዲሄድ እንዳስገደዱት መናገሩን በሪፖርቱ ሰፍሯል። ሂውማን ራይትስ ዎች ያነጋገራቸው ሰዎች አንዳቸውን በሳውዲ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁም ገልጸዋል። የሳውዲ ባለስልጣናት ሶስቱን ግለሰቦች እንደ አውሮፓውያን አቆጣጠር በ2023 እና በ2024 አባሃ በተባለ ክልል በስራ ላይ ሳሉ በቁጥጥር ስር እንዳዋላቸውም ተናግረዋል። ቃለ መጠይቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶቹ በቪዲዮ መከታተላቸውንና የህግ ወኪል ወይንም አስተርጓሚ እንዳልነበራቸውም ገልጸዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሂውማን ራይትስ ዎች ያነጋገራቸው ኢትዮጵያውያን አስረድተዋል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትና ሞት የተፈረደባቸው ኢትዮጵያውያን ከ2 ዓመት በላይ ለሚሆን ጊዜ በእስር ላይ መቆየታቸውንና ይግባኝ ማለት እድል እንደሌላቸውም ተናግረዋል። የሳውዲ መገናኛ ብዙሃን ከሐሚስ ሙሻይታ ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑንም ዘግበዋል። ሂውማን ራይትስ ዎች ግን ይህንን ቁጥር ማረጋገጥ እንዳልቻለም ጠቅሷል። ከ2 ዓመታት በፊት ልዑል አልጋ ወራሽ መሐመድ ቢን ሳልማን የሞት ቅጣት ተፈጻሚነት የግድያ ወንጀል የፈጸመ ግለሰብ ላይ ብቻ እንዲወሰን አውጀውም ነበረ። ሆኖም በዛው ዓመት በጥቂት ወራት በኋላ ሳውዲ ምንም አይነት መከሳሰት ከአደንዛዥ እጽ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግ ጀምራለች። የሳውዲ አረቢያ ሀገር ውስጥ ሚኒስተር ሚያዝያ 13 ቀን ባወጣው መግለጫ 3 ኢትዮጵያውያን ሐሺሽ ወደ ሀገር ውስጥ ለማስገባት በመተባበራቸው በሞት መቅጣታቸውን አስታውቀዋል። እንደ አውሮፓውያን አቆጣጠር በ2025 በውጭ ዜጎች ላይ ከተፈጸሙ የሞት ቅጣቶች ከፍተኛ ቁጥር ያለው ከአደንዛዥ እጽ ጋር የተያያዘ ወንጀልም ነው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሳውዲ አረቢያ ኑሯቸውን አድርገዋል። በርካቶች ወደ ሳውዲ የመጡት ስራ ፍለጋ ሀገራቸው ውስጥ ያለውን የሰብአዊ መብቶች ጥሰት ሽሽት እንዲሁም በሰሜኑ የሀገሪቱ ክፍል ያለውን ጦርነት በመሸሽ መሆኑንም ይናገራሉ። ከዚህ በፊት ሂውማን ራይትስ ዎች ወደ መካከለኛው ምስራቅ በየመን በኩል አድርገው የሚመጡ ስደተኞች በርካታ የመብት ጥሰቶች እንደሚፈጸማቸውም ገልጸው ነበረ። ሳውዲ አረቢያ፣ ኢራን፣ ኩዌት እና የተባበሩት አረብ ኤሚሬትስ ከአደንዛዥ እጽ ጋር የተያያዙ ክሶች የሞት ቅጣት ከሚፈጸሙባቸው በርካታ የመካከለኛው ምስራቅ ሀገራት መካከል ናቸው። በትግራይ ክልል የነዳጅ እጥረት አምቡላንሶችን ከስራ ውጪ ማድረጉ ተገለጸ። በሪፈራል ስርዓቱም ላይ ስጋት ተሰድሯል ተብሏል። ትግራይ ክልል የተባባሰ የመጣ የነዳጅ እጥረት በመላው ክልል የሚገኙ አምቡላንሶችን ከስራ ውጪ ማድረጉንና የሪፈራል ሕክምና ዝውውር ስርዓቱ ማሽመድመዱንና ታካሚዎች ለከፍተኛ ወጪ የሚዳርግ የግል ትራንስፖርት እንዲጠቀሙ ወይንም የህይወት አድን የሕክምና እርዳታ እንዲያጡ እያደረገ መሆኑን የጤና ባለስልጣናት አስጠነቀቁ። ክልላዊ ባለስልጣናቱም የፌዴራል መንግስት በአስቸኳይ ጣልቃ እንዲገባ ጥሪያቸውን በድጋሚ አቅርበዋል። በትግራይ ጤና ቢሮ የድንገተኛ አደጋና አምቡላንስ አገልግሎት አስተባባሪ አቶ ኪዱ ተክሉ ለአዲስ ስታንዳርድ እንደገለጹት ላለፉት ወራት በተከሰተ የነዳጅ እጥረት ምክንያት ለከፍተኛ ሪፈራል ስርዓት ሙሉ በሙሉ ፈርሷል ብለዋል። ሁኔታው በተለይም ከጥር አጋማሽ ጀምሮ በከፍተኛ ሁኔታ ተባብሷል ያሉት አስተባባሪው በአሁኑ ወቅት በክልላችን ምንም አይነት የአምቡላንስ አገልግሎት የለም ሲሉ ተናግረዋል። ከፕሪቶሪያ ስምምነት በኋላ ለወረዳዎች የተከፋፈሉ አምቡላንሶች በነዳጅ እጥረት ምክንያት መቆማቸውንም አያይዘው ተናግረዋል። ይህም በተለይ በእናቶችና በአስቸኳይ ሕክምና በሚፈልጉ ታካሚዎች ላይ ለሞት የሚዳርግ አደጋ እያስከተለ መሆኑንም አስተባባሪው አስጠንቅቀዋል። እንደ እርሳቸው ገለጻ ችግሩ ከጤና ጣቢያ ወደ ሆስፒታል የሚደረጉ የሕክምና ዝውውሮችንም ክፉኛ ጎድቷል። ታካሚዎች ከ40 ሺህ እስከ 50 ሺህ ብር የሚጠይቅ የግል ተሽከርካሪ ለመከራየት የተገደዱ ሲሆን ይህንን መክፈል የማይችሉ ደግሞ በጤና ተቋማት ውስጥ ህይወታቸው እያለፈ ይገኛል ብለዋል።
በተጨማሪም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ሚያዝያ 6 ቀን በጻፈው ሌላ ደብዳቤ ከጥር 20 ቀን ጀምሮ በክልሉ ምንም አይነት ነዳጅ እንዳልገባም አስታውቀዋል። በትግራይ ንግድና ኤክስፖርት ኤጀንሲ የኮሚኒኬሽን ዳይሬክተር አቶ ተክሊሽ ገብረ ሕይወት እንደገለጹት ከጥር ወር ጀምሮ ወደ ክልሉ የገባ ነዳጅ የለም። ይህ አጋጣሚ ወሳኝ በሆኑ ዘርፎች ላይ የሚያደርሰው ጉዳት በይበልጥ አባብሶታልም ብለዋል። የሪፈራል ስርዓቱ በመቆሙ የሰብአዊ እርዳታ አቅርቦቱ በመገደቡና የጤና ተቋማት ታካሚዎችን ሆነ የሕክምና ቁሳቁሶችን ለማንቀሳቀስ በመቸገራቸው ምክንያት አፋጣኝ የነዳጅ አቅርቦት ካልተጀመረ መከላከል የሚቻል የሰዎችን ሞት ሊያባብስና አጠቃላይ የጤና ስርዓቱ ሊፈራረስ እንደሚችልም ባለስልጣናቱ በማስጠንቀቅ ላይ ይገኛሉ። በተያያዘም የትግራይ ጤና ቢሮ የነዳጅና የመድኃኒት እጥረት የጤና ስርዓቱ ወደ መፈራረስ እያደረሰው ነው ሲል አስቸኳይ ጥሪ አቅርበዋል። እጥረቱ የሕክምና ዝውውርን እያሽመደመደና የሕክምና ሎጂስቲክስን እያስተጓጎለ መሆኑን የገለጸው ቢሮ እነዚህ ማስጠንቀቂያዎች አሁን ላይ ወደ ሙሉ ሰብአዊ ቀውስ እየቀየሩ ነው ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። በኦሮሚያ ክልል የቀጠለው ግጭት እልባት እንዲያገኝ ጥረቶች ቀጥለዋል። ከሰሞኑን ፋኖ ነገ የሚል ስያሜ የተሰጠውና ወጣቶችን ያሳተፈ የሰላም ጉባኤ አዳማ ከተማ ውስጥ ተካሂዷል። በክልሉ የተገኙ አካባቢዎች ነዋሪዎች ሄድ መለስ የሚለው የጸጥታ መደፍረስ ዘላቂ እልባት እንዲበጅለት ሁሌም ምኞታችን ይላሉ። ባለፉት ጥቂት ዓመታት ኢትዮጵያ ውስጥ እጅግ አስጊ በሆነው የጸጥታ መደፍረስ ከተፈተኑ አካባቢዎች አንዱ በሆነው ከምስራቅ ወለጋ ዞን ኪርሙ ወረዳ አስተያየቶቻቸውን የሰጡ ነዋሪ ሰሞኑኛ የአካባቢ ጸጥታ ሁኔታ በመጠኑ የተሻሻለ እንደሆነ አስረድተዋል። አሁን ተሻሽሏል፣ ግን መንግስት ትኩረት እየሰጠ ነው መሰለኝ። ጉዳት እየደረሰ አይደለም። ታጣቂዎች በፊት ህዝቡን ከመጉዳት ባለፈ መንግስት ጋር ግጭት አልነበራቸውም። አሁን ግን የመንግስት የጸጥታ አካላት ጋርም ሲጋጩ መንግስትም ይገደናቸው ነው በማለት ቢያንስ ወጥተው የመረጋጋት መታየቱንም ገልጸዋል። እንደ አስተያየት ሰጪው የማህበረሰብ አካል ግን ያለፉትን 4 ዓመታት ግድም ግጭቱ ስለነበረው ለዚህ አካባቢ ለዘለቄታ የሚያበቃ ፎታ ግን እስካሁን አልተገኘም። በዚህ ያለው ህብረተሰብ ምንም የሚያደርጋቶ በእጁም ያለው ንብረት አጥቷል። ተመልሶ መሬቱን እያረሰ ያለው በከተማው አካባቢ ያለው ብቻ ነው በማለት የግጭቱ ጠባሳ እስካሁን ህብረተሰቡ እንዳለቀቀው አስረድተዋል። ይሁንና አሁን አካባቢዎቹ ላይ የተገኘውን ጊዜያዊ ሰላም ተናፋጊውን ረፍት የሰጣቸው አልሆነም። በዚህም ሆነ በዚያ እሳቸው ሆኖ የአካባቢው ማህበረሰብ ወደ ቀድሞ ዘላቂ መረጋጋት ተመልሰው የለመዱትን ህይወት መምራትም ይፈልጋሉ። ወለጋ ከወለጋም ወደዚህ ጊዳ ኪርሙና አጠቃላይ ሆሮ ጉሮ ወለጋ የከብት የእህል ሀብት ያለበት ሀገር ከዚህ በፊት ከግጭት አንድ ሰው ከ70 እስከ 80 ከብቶች የነበሩ ዛሬ በግጭቱ አንድም ጥጃ ያለው የለም። ኦና የሆነው ሀገሩ ወደ ጫካ ተቀይሮ በብዙ ያሳዝናል። እናም አሁን የመንግስት መስመር ካልያዘ መዝረፍ የለመደው በቀላሉ ይመለሳል የሚል ተስፋ የለንም በማለት የሚሹት ወቅታዊ ሳይሆን ዘላቂው ሰላም እንደሆነም አስገንዝበዋል። በቅርቡ እንኳን በቢሾፍቱ ከተማ ውስጥ ቁጥራቸው በርካታ የሆኑ ከክልሉ የተለያዩ አካባቢዎች የተውጣጡ ወጣቶች ታደሙበት ነው የተባለው የሰላም ጉባኤ በክልሉ ውስጥ ውጊያ ላይ የሚገኙ ሁሉም ተዋንያን ወደ ሰላማዊ መፍትሄ እንዲመለሱ ጥሪ ያሰምተውበታል። በዚሁ መድረክ ላይ ተገኝተው የነበሩ የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ በወቅቱ ባስተላለፉት መልእክት መንግስታቸው ለክልሉ ህዝብ ዘላቂ ሰላምን ለሚያመጣ የትኛውም እርምጃ ዝግጁ መሆኑን በመግለጽ ከታጣቂ ቡድኖች ጋር ለመወያየት ዝግጁነታቸውን መግለጻቸው ይታወሳል። ከሰሞኑ ደግሞ አዳማ ከተማ ውስጥ የሰላም ኮንሰርት በተደረገው የሙዚቃ ድግስ በክልሉ የተሟላ ሰላም ሊረጋገጥ የሚችልበት እድል ይመጣል ጥሪ አቅርበዋል። ዶቼ ቬለ ያነጋገራቸው የክልሉ ፖለቲካዊ ሁኔታ በቅርበት የሚከታተሉ ስማቸው ግን ሊጠቀስ ያልፈለጉ ተንታኝ እንደሚሉት በክልሉ የተሟላ መረጋጋት እንዲመጣ ውይይቶች በአንድ ወገን ሳይሆን በሁሉም ወገን ተፋላሚዎች ተሳትፎ መደረግ ይኖርባቸዋል። ሰላም የሚመጣበት ሁኔታ ላይ አንድም ቡድኖች ግለሰቦች እንኳን እንቅስቃሴ ቢያደርጉ የሰላም አስተዋጽኦ እስካደረጉ ድረስ መጥፎ አይደለም ሲሉ ሀሳባቸውን ያገሩት አስተያየት ሰጪው ነገር ግን ስር ሰዶ ያለው አሁናዊ የጸጥታ ችግር እልባት የሚሆነው የሁሉም ተፋላሚ ኃይሎች ማህበረሰብ ትክክለኛ ተወካዮችና ሁሉም ባለድርሻ አካላት ተሳታፊ ከሆኑበት ብቻ እንደሆነ በአስተያየቶቻቸው ገልጸዋል። በኦሮሚያ ክልል ግጭትን ለመፍታት መንግስት በክልሉ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት አመራሮች በታንዛኒያ አድርገውት የነበረው የሁለት ምዕራፍ የሰላም ስምምነቶች ያለ ስኬት ከተገባደዱ በኋላ የክልሉ መንግስት በተለያዩ ጊዜያት ከታጣቂ ቡድኑ አመራሮች ጋር በተናጠል ባደረጋቸው ስምምነቶች በርካታ ታጣቂዎች ወደ ሰላም ቢመለሱ ሂደቱ ግጭቶችን በሙሉ አቅም መፍታት እንዳልቻለ ግን በስፋት የተነገረ ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። በሌሎች ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።